የተሰማው እጅግ አስደንጋጭ ነው። ሌላ ልብ ሰባሪ ዜና ተሰምቷል። መኖር እንደጓጓች አምላኳን እንዳገለገለች በጽኑ ህመም ላይም ሆና አምላኳን እያመሰገነችና ዘመረች ነበር። ስንቱን ህመም አልፋ ስንቱን ችግር ተቋቁማ ተስፋ ባለመቁረጥ ውስጥ በጽናት እግዚአብሔር አምላኳን ስታመሰግን ለብዙዎች ምሳሌ ሆነችው ዘማሪት የምስራች ህልፈተ ህይወት ብዙኑን ያሳዘነ ክፉኛ አጋጣሚም ነው። ታዲያ ዘማሪት የምስራች ህልፈተ ህይወቷ በተሰማበት ማግስትም የደረሰን እጅግ አስደንጋጭ ሆኗል። ከዘማሪዋ ሞት ጀርባ ያሉ አገልጋዮችና ዘማሪዎች ስለመኖራቸው ለሞቷ ምክንያት ስለሆኑም አገልጋዮች እውነቱን በአደባባይ ሳይፈራ ያጋለጠበት መረጃ ተስፍሽ የተባለው ወንድም ተናግሯል። እውነቱን መደበቅ አልችልም፣ የገደሏትን በዙሪያ የተሰበሰቡት ጌታ ፈውሷታል፣ እልል በሉ የኛ ጌታ ይችላል አዳናት እያሉም ለማመን የሚከብዱ ሚስጥራትን በማጋለጥም በአደባባይ ተናግሯል። ከዘማሪዋስ ሞት ጀርባ የተከናወነው አስደንጋጭ ተግባር ምን ይሆን? ይህ ወንድም ያጋለጠው እውነትስ ምን ይመስላል የሚለውንም እኛም በዝርዝር ይዘንላችኋል። በቆይታችሁ ታድምጡታላችሁ። ወደ መረጃችን ስናልፍ መኖር እንደጓጓች አምላኳን እንዳገለገለች በጽኑ ህመም ላይ ሆና አምላኳን እያመሰገነችና እንደዘመረች ነበር። ስንቱን ማልፋ ስንቱን ችግር ተቋቁማ ተስፋ ባለመቁረጥ በጽናት አምላኳን ስታመሰግን ለብዙዎች ምሳሌ ሆነችው ዘማሪት የምስራች ህይወት ህልፈትም ብዙኑን ያሳዘነ ክፉኛ አጋጣሚም ነው። የወላጅ እናት ነገርም እጅግ ልብን ይነካል። ጓደኞቿና ወዳጆቿ እንዲሁም የሚያውቋት በሙሉ ሀዘናቸው በፊታቸው ላይ ሲነበብም ያስታውቃል። ዘማሪት የምስራች አስቀድሞ ካረፈችበት አዲስ አበባ ጀምሮም እጅግ ልብን በሚያሳዝን መልኩ በትላንትናው ዕለት በዩጎ ሲቲ ቤተክርስቲያን ላይ ወዳጅ ዘመድ ጓደኛና የተለያዩ የቤተክርስቲያን መሪዎች ዘማሪዎች በተገኙበት የአስክሬን ሽኝት መርሃ ግብር ተከናውኗል። ዛሬ ግንቦት 27 ቀን 2017 ዓ.ም የዘማሪት የምስራች ስምኦን አስክሬን መዳረሻው አርባ ምንጭን ያደረገ ሲሆን ቤተሰቦቿ፣ ወዳጆቿ፣ ጓደኞቿ፣ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አርባ ምንጭ የእናት ማህበር ምዕመናን አባላት እንዲሁም ሌሎች በርካታ የከተማዋ ነዋሪዎችም ጋሞ አደባባይ በመገኘትም አቀባበል አድርጎላታል። ይህ እንዲህ ባለበት መልኩም ገና የእድሜዋን እኩሌታ እንኳን ያልደረሰች ወጣቷ የገቢ ማስገቢያና የእውቅና መውጫ አድርገውም እግዚአብሔርና አምላኳን ፈርታና አክብራ ተግስታ ለምን ይሆነብኝ ብላ እግዚአብሔርን ሳታማረር ወደ አምላኳ ወደ አባቷ አቅፍ የተሰበሰበችው እህታችን ዘማሪት የምስራችና በህመሟ ጊዜ በብዙ ከጎኗ የነበሩት ዘማሪዎችን፣ ግለሰቦችን ፍጹም የማይጠበቅ ንግግር የተላለፈ ሲሆን ይህ መልእክትም ፍጹም የሻሎም ሚዲያን የማይገልጽና የማይወክል መሆኑን እየገለጽን መልእክቱን እንደወረደ ልናጋራችሁ ወደድን። በውሸት የሚከብር አምላክ የለም። ይህን እውነት እንድገልጥ የረዳኝ አምላክ አመሰግናለሁ። ጌታ ኢየሱስ ዘመኔን አብዝቶ ይባርክልኝ፣ እድሜን ይጨምርልኝ። እውነት ቢገርምም ሲገለጽ ቢከብድም ቢያሰድብም ቢያስንቅም እውነት ግን ማንም መደበቅ አይችልም። ማስመሰል በዚህ ብቃ። ዛሬ ያልተነገረ እውነት ከዚህ በላይ ገና ብዙ ዋጋ ያስከፍላል። የሞት ነጋዴዎችንም ስራቸው ሁሉ እንግለጽ፣ በትክክል መንገድ እግዚአብሔር የሚክበር። ደግሜ እላለሁ ማስመሰል በቃ። በሰው ህመም የሚነግዱ ሸንጋይ አስመሳይ አገልጋዮችን አደባባይ ሳንፈራ እንግለጣቸው፣ የህሊና ረፍት እናገኛለን። እውነት መናገር አርነት ያወጣል፣ ሰው መፍራት ወጥመድም ነው። ዘማሪት የምስራችን የገደሏት በዙሪያው ያሉ ሐሰተኛ አስመሳይ ክርስቲያኖች ናቸው። ይህን ስል ብዙዎቻችሁ ግራ ሊገባችሁ ይችላል። ደግሜ እላለሁ ዘማሪት የምስራች መጀመሪያ በቁሟ ቀጥሎ በስጋ ሞት የገደሏት በዙሪያ የተሰበሰቡ ሐሰተኛ ጴንጤዎችና ዘማሪዎች ናቸው። በቲክታክ፣ በፌስቡክ፣ በዩቲዩብ አጀቧን አብዝተው ልጅቷ በለጋ ዕድሜዋ ቀጠፏት። ውስጧን እንዳታዳምጥ ቁጭ ብላ ራሷን፣ ስሜቷን፣ ህመሟን እንዳትሰማ በግርግር እረፍት ነስተው በሐሰት አገልግሎት ግብዣም አባከኗት። ነገሩን ከመጀመሪያ መጨረሻ ልጀምር። ስለ ካንሰር ምንም አይነት ዕውቀትና መረጃ ሳይኖር የዶክተሮችን ምክር ችላ በማለት ስሜት በሚጋልበው እምነትም የሚመስል ስንፍና ውስጥ የተደበቁ ሰነፎችም እምነትና ገንዘብ አንድ ላይ ቀላቅለው ፈውስን መግዛት የሚፈልጉ ሌቦች፣ በሽተኞች ደካማ ጎን በመጠቀምም የራሳቸውን ኪስ የሚሞሉ ለሰው የማይራሩ ክፉዎች፣ ዝናና መታየትን የሚፈልጉ አጭበርባሪዎች ሌላ ነፍስ አሁንም አስነጥቀዋል።
ከ2 ዓመት በፊት ከዘማሪ መክሊት ቀጥሎ ይሄ ሁለተኛው ነው። ነገሩም እንዲህ ነው። ዘማሪት የምስራች ረጅም ጊዜ የቆየ ህመም ነበረባት። ህመሟ አንዴ ይጠፋል፣ አንዴ ይመጣል፣ ሌላ ጊዜ ደግሞ ተፈውሰሻል በሚል ሐሰተኛ ነቢያት ትንቢትም እየታመነች በትክክል ህመሟን፣ ስሜቷን እንዳታዳምጥ አደረጓት። እሷም የምታገለግለው ጌታ እንደማያሳፍራት ብታምንም ከስሜት የጸዳ በእውቀት ላይ ያልተመሰረተ የግርግር እምነቷ ውስጧ ስላለ ካንዱ መሆን አልቻለችም። በዚህ ጊዜ ነበር ህመሟ እየባሰ አደባባይ ሲወጣ አስመሳይ ሸንጋይ ሰዎች ገንዘብ ማሰባሰብ የጀመሩት። በሽታው ስር እስኪሰድ ድረስ አካሏ መንምኖ አቅም እስኪያንሳት እናም እስኪጥላት ድረስ የሐሰት መልእክቶች ይመጡላትም ነበር። ነገሩ ሲበዛ ገንዘብ ልመና ቀጠለ። እያንዳንዳችሁ እንዳያችሁት ገንዘብ መሰብሰብ ተጀመረ። በጎፈንድሚ ብቻ ከ35935 USD በላይ ተሰበሰበ። የተሰበሰበው ገንዘብ ስላለ ብቻ በፍጥነት ወደ ውጪ እንድትሄድ ተደረገ። በነገራችን ላይ በንግድ ባንክ የተሰበሰበው ሳይቆጠርም ነው። እዚህ ጋር ብዙ ድራማ አለ። አሁን እሱን ልተውና ስለ ጉዞዋ ላውራ። ዘማሪት የምስራች ከመሄዷ በፊት ሀገር ቤት ያሉ ሐኪሞች ትክክለኛ መረጃ ሰጥተዋት ነበር። ኢትዮጵያ ውስጥ ከአቅም በላይ የሆነ ይህ የካንሰር ደረጃ 4ኛ ደረጃ የሚባል ተገልጾላት በስሜት እምነት ተስፋ የተሞላቸው የምስራችም ሐሰተኛ ነቢያቶች ተጨምረውበትም በሆይ ሆይታ ወደ ውጭ ሀገር ሄደች። የኮሚሽን ተጠቃሚዎች አጋፋሪም ሆነው የምስራች ሆስፒታል በገባች በ3ኛ ቀኗ ገና ምንም ሳይታወቅ በኮሚሽን የሰከሩ ሌቦችም ፌስቡክን በውሸት የፈውስ ዜና አጥለቀለቁት። ብዙ ሰው ይህን የሐሰት ፈውስም ሰምቶ አመሰገነ። ለጌታ እኮ የሚሳነው የለም ተባለ። ዘማሪት የምስራች በቪዲዮ ተገለጠች። በተለይ አንዱ አደገኛ ሌባ የሆነው ተስፋ የላቸውም ይሞታሉ የተባሉ ሰዎችን ፈልጎ ገንዘብ የሚያሰባስበው ግለሰብም እንዲህ ብሎ ፖስተ ተሰራጭቷል። ስቴጅ 4 ነው፣ ተስፋ የለውም ያሉት የሕክምና ባለሙያዎች በእግዚአብሔር ስራ እየተደነቁ ካንሰሩን ከስሩ ተነቅሎ ጠፋ እንዲያቅፎ ሲሸኟት ከማየት በላይ ምን ተአምር አለ? እግዚአብሔርን አመስግኑ፣ ስራው ድንቅ ነው በማለትም የምስራችን ፎቶ አድርጎ የሐሰት ምስጋና መሰብሰብም ጀመረ። የግለሰብ ከ2 ዓመት በፊት ከላይ የጠቀስኳት ወጣት ዘማሪ መክሊት ግርማን እንደማትተርፍ እያወቀም በአስቸኳይ ወደ ውጭ ለሕክምና እንድትሄድ አደረገ። የራሱን የኮሚሽን ስራ ከሰራ በኋላ መክሊት በሄደችበት በ2ኛ ቀኗ ማረፈች። ልብ ያለው ልብ ይበል። ይህ ሁሉ ሲሆን የሚጠየቅ ማንም የለም። ህዝቤ በስሜት የውሸት ብቻ አምላኩን በባዶ እያመሰገነ እንዴት ለምን ብሎ የሚጠይቅ ሲመጣም ገበናቸው ህዝብ ሊሰማው ስለሆነ ሰውን በማሸማቀቅ ስድብ ይጀምራሉ። ሰይጣን ብለውም ስምም ያወጣሉ። በዚህ ዙሪያ ብዙ ድራማ፣ ብዙ ሌብነት፣ ብዙ ሽንገላ፣ ብዙ ማስመሰል እንዳለ አንድ ቀን በቪዲዮና በድምጽ ማስረጃ እንደማቀርብ ቃል እገባለሁ። ለአሁን ወደ ዘማሪት የምስራች የመጨረሻ ቀኖች ልውሰዳችሁና ልጨርስ። ዘማሪት የምስራች የመጀመሪያ ኪሞዋን ስታደርግ ዶላር ሰብስቦና አግበስብሶ መብላት ሙያቸው ያደረጉት የውጭ ሀገር ሐኪሞችና ነርሶችም በአንድ ኪሞ ብቻ እንደተፈወሰች እየነገሯት በስሜት ማሳበዷት። ዘማሪት የምስራች ቃል በቃል እንዲህ ብላ ቪዲዮም ሰራች። ሞተች የተባለችው እህታችሁ፣ አበቃላት የተባለችው እህታችሁ እንደገና ህይወት እግዚአብሔር ዘርቶላት ህይወትን ጨምሮላት ውቦና መዝሙሯን ተቀብላ ወደ ምድረ በዳ ወስዷት በበቀል ቅባት አስታጥቆኝ ነው የሚመጣው እያለችም ባንዴ ብዙ እያወራች ቪዲዮም ለቀቀች። በስሜት ያበዱ ተከታዮችም ቪዲዮውን ጊዜ ሼር እያደረጉ የባሰ ስሜት ውስጥም ከተቷት። በዙሪያ የተሰበሰቡ ጥቅመኞችም የባሰ ነገሩን ያስጮሁትም ጀመር። ሰርግ በሚመስል መልኩም ድል አድርገው የምስጋና ፕሮግራም አዘጋጁ። ዘማሪት የምስራች ምንም ሳታርፍ ውስጧን ቁጭ ብላ ማዳመጥ እንኳን ሳትችል በየመድረኩ እየጠሩ የባሰ አባከኗት። ልጅቷም በስሜት እየተነዳች ሞቷን አፋጠነችው። ቁጭ ብላ ተረጋግታ ውስጧን መስማትም አቃታት። በመጨረሻም ሞተች። እነዛ ሌባ አጭበርባሪዎች ጴንጤዎችም አይናቸውን በጨዋጥበው እህታችን ወደ ተሻለ ክብር ወደሚወዳት አባቷ ሄዳለች ብለውም ሌላ ማንነት ይዘው ለሷ እዛ ይሻላታል በክብር ትኖራለች እያሉም በሽንገላ መገለጥም ጀመሩ። በመጀመሪያ ለጴንጤ የሚሻለው በሰማይ ከሆነ ከዛ ክብርና ከዛ ስፍራ ለማስቀረት ለምን ገንዘብ ማሰባሰብ አስፈለገ? የምድር ክብር በልጦ ወይስ መልስም የለም? አሁን ግን ማስመሰል ይብቃ። ሽንገላም ከመካከላችን አውጥተን የእውነት መኖር ስንጀምር ብዙ አስመሳዮችና ሐሰተኞችን እንግለጥ። በተለይ ከሕክምናው ጋር ተያይዞ የሚሰራ ከፍተኛ ምዝበራ፣ ሌብነት፣ የማፊያ ቡድን እንቅስቃሴ ገመዱን በእውነትና ፊት ለፊት በመናገርም በጥሰን እንጣለው። የውሸት አስመሳዮች አንሁን። በውሸት የሚከብር አምላክ የለምና
በዘማሪት የምስራችና በዘማሪት መክሊት ግርማም ይብቃ በማለትም ተስፍሽ የተባለ ግለሰብ በማህበራዊ ትስስር ገጽ ላይም ይህንን መልእክቱን ያሰፈረ ሲሆን እንዲሁ በተመሳሳይ መልኩም ልጃቤል የተባለ ግለሰብም አይቀሬው ሞት ሶሻል ሚዲያ ላይ ስለዚች ኢትዮጵያዊ እህታችን ብዙዎች ህይወትን ለማዳን ተረባርበው ዘር፣ ሃይማኖት፣ ኋላቀር አስተሳሰብ ሳይገድባቸው በቻሉት በጸሎት በገንዘብ ከያሉበት ረድተው ጸልየዋል። አንዳንድ ጊዜ ግሳንግስ የማይቆጠር ሐሳብ ራሳችን ላይ ጭነን መከራችንን እንበላለን እንጂ በጣም ቅርብ አዳሪዎች ነን። ልክ እንደ ፉዬ ገላ ስለሞት እንዳለ እንደምንሞት እናውቃለን እንጂ የሞትን ጥልቅ ሁሉን ዘጊነት የጉዞ ሰነዶች ብዙም አልገቡንም። እናም ይህችታችን ብዙ ታግላ ወደማይቀረው ሄደች። በጣም ትሁት ቀልብ ያላት እንደነበረች ገና ህመሙ ሳይዛት ጀምሮ ብዙዎች ይመሰክሩላት ነበር። ወደማይቀረው ዓለም ከመሄድ ማንም አያመልጥም። ሁላችንም ቢገባና እንደዛ ብንኖር ትልቅ የህይወት ብርሃን ነው። ነገር ግን ነገዱባት። በሐሰት ጌታ ፈውሷታል፣ እልል በሉ፣ የኛ ጌታ ይችላል፣ አዳናት፣ ከህመሟ ተፈወሰች እያሉም የተሰበሰበውን ገንዘብ ጥርቅም አድርገው በሉት። 4ኛ ስቴጅ የካንሰር ደረጃ ልጅቷን እየወሰዳት እነሱ የፈለጉት ፌክ ስምን ነበር። ብዙ ሰዎች ጌታ ይፈውሳቸዋል ጠብቁ እያሉ አንዴ ተፈውሳቸዋል፣ ሌላ ጊዜ እንዲያ እያሉም የሞት ጽዋን ያስጎነጯታል። እዚህ ጋር አስተውሉ። ጌታ አይፈውስም፣ አላህ አይፈውስም፣ ጆቫ አይፈውስም፣ የምታምኑት 4500 በላይ የሃይማኖት ጌቶች አይፈውስም ብዬ እያልኩኝ አይደለም። ሰው በፈለገው ይመን አያገባኝም። ምክንያቱም ብዙ ሀበሻ አስተሳሰቡ ግራ ነው። ሃይማኖትን ሰፍተው ይዘውት እውነት እንዳይ ስለሆነ ምንም ብትናገሩ እናንተ ኢሉሚናንት 666 ወዘተ እያለ ሲንቀዋለል ነው የሚውለው። እግዚአብሔር ፈወሰ፣ አላህ ኢየሱስ ፈወሰ፣ ሰይጣን ወይንም ሌላ እሱ አይደለም ጉዳዩ። ስለ ፈውስ ካወራን የሁለት ግዙፍ ህዝብ ቁጥር ባለቤት ሀገሪት ቻይናና ህንድ ውስጥም ብዙ ፈውስ የሚገኝባቸው ሀገራትም ናቸው። እነሱ ኢየሱስን፣ አላህን፣ ሰይጣንን ብዙዎችንም አያውቁም። ሰው በተፈጥሮ የራሱን ኢሚዩኒቲ ጥንካሬ ሊፈውስ ይችላል። እንዲያውም አሁን ካንሰር ባናቱ እየተከሉ በራሳቸው አቅም ያለምንም ሕክምና እየዳኑ ነው። ስለዚህ በራሱ ሰው ተፈውሶ ወይንም ሌላ ላወራም አይደለም። በታመመች ልጅ ህይወት መቆመር ግን ያስጠላል። በሐሰት የድናለች ወሬ ለዛውም የቤተ ክርስቲያን መጋቢ፣ ቄስ፣ ፓስተር ነብይንም ብለው ስለ ልጅቷ መፈወስ ጌታ ነገረን ብለው ሲናገሩ ሳይ ለዚህ የሀገሬ ተላላ ህዝብም አዘንኩኝ። ደግሞም ሁሉም የሀገሪቱ ሃይማኖት ድርጅቶችም ይዋሹታል። ገነትና ሲኦል እያሉ ገና ማንም ይኖር አይኖር ያላየውን እያስናፈቁ በእጅ በአይኑ እያያለውን ህይወትም ያማሙትበታል። በዚህ ምድር ድሃ ብትሆንም በሰማይ ትበለጽጋለህ የእንግሊዛዊ ሚሽነሪ የአፍሪካ መዝረፊያ መጽሐፍታቸው ላይ ሰፍሮም ህዝቡን ያደነዝዙታል። አሜን ያለ ድሃ በሳምንት 40 ሰዓቱን በእነሱ ቤተ እምነት ቅጥር ግቢ ውስጥ ያጠፋል። እሱ ብቻ አይደለም፣ የጥንት ሮም ኮሌክሽን እንዳለ በ10 ስጡ ስምም ይሰበስባሉ። በተለይ ቶታኒ ኢግሮነንስ የማየው የስለት ገንዘብ እያሉ የሚልፏቸውን ሰዎች ሳይም አይ ፊል ካይንድ ኦፍ ሼም። ድሃው ያለችውን ሄዶ በየቤተ እምነቱ ይሰጣል። በ10 ስም፣ በስለት ስም፣ በፕሮግራም ስም ወዘተ የሃይማኖት መሪዎች ህይወት ጽድት ያለ የድሃው ህይወትም ታች። የሚገርመው ድህነት ምንም እንዳልሆነ በሰማይ ሀብት አለ እያሉ እየሰበኩ የሰባኪውን ህይወት ግን የቅንጡ ህይወትም ነው። የዚህም የቄስ የነቢይ የፓስተር ህይወትም 70% ያህሉ በኢትዮጵያ ውስጥ እጅግ ዘመናዊ ነው። በተለይ 50% ያህሉ ከራሳቸው አልፈው ለልጆቻቸው ለቤተሰቦቻቸውም። የሰው ልጅ እንደ በግ ልትነዳው ከፈለግ ሃይማኖትም ስጠው። ይህ ሀቅ ነው። ለዛውም የእንግሊዛዊ ሼክስፒራዊ የጥንት ፍልስፍና ምክንያት በምድር የሰው ልጅ እንደ በግ ለመነዳት በተለይ አፍሪካን ቀላሉ ሃይማኖትም ነው። አሁን ናይጄሪያዊ ጋናን የመሳሰሉ ሀገራትም ህዝቡ የመንቃት ዘመን ወጥቶለት ወጣቱ እየተለወጠም ነው። ብዙ ሰዎች ድህነትን አምነው እንዲቀበሉ በዛው ደይተው እንዲቀሩ በአፍሪካ ውስጥም ከመንግስት ቀጥሎ ሃይማኖት ትልቅ ዋና ተጫዋች መሆናቸውን ከጥናት እንኳን ማየው። የኢትዮጵያ ወጣት ደንዟል። ሃይማኖቶች ደና አድርገው ጦልበውታል። አይደለም ሲኦልና ገነት አለ እያሉ ማስፈራራት ቀርቶ እሳት ውስጥ ራስን ክተት ቢሉም ይከታል። ሌላው ስለዚህ ጥናት የሚያደርጉ ኢትዮጵያን እናንተ ኢሉሚናንቶች 666ቶች ወዘተ ብለውም እንዲጠሉ አማኙንም ያዘምቱባቸዋል። ስለዚህ አመጣጡን እንኳን አያውቁም። ይህ የሚሉት የጅል ገንዘብ መሸቂያ የአሜሪካና ምዕራባውያን ብቻ መሆኑን እንኳንም አያውቁም። ኢሉሚናንት 666 ልክ እንደ ሃይማኖት ቢዝነስ መሆኑን እንኳን አይረዱም። ልክ እንደ ተራ ቆሞ ያለ ነገር መስሎ ነው የሚታያቸው። በዚህ ዘመን በተለይ ዩኒቨርሲቲ ደረጃ ደርሶ ሰይጣን ኢሉሚናንት 666 ወዘተ እያለ የሚያምን ካለም አልተማረምና ይመለስ። ሰው ዕውቀቱን ሸምቶ በዚህ የቢዝነስ ቁማርም ሊንጠባጠብ አይችልም። ብቻ ግን ብዙ የማያውቁ አይምሯቸውን በቀላሉ አሜን ብለው የሚቀበሉ ብዙ ምስኪን ኢትዮጵያኖች እየሞቱም ነው። ይህች እህትም አንዷም ናት።
እናንተስ ኢየሱስ ኢየሱስ እያላችሁ ከታመመች ምስኪን ገንዘብ በልታችሁ በስሟ ኢየሱስ ፈወሳት ብላችሁ ዋሽታችሁ እንኳን አሁንም የሚያምናችሁ ትውልድ ስላለ የምትሰሩትን ቢዝነስ ዘላቂ ነው ይመቻችሁ። በጣም የሚገርመኝ በሞታቸው ወቅት ዋና አዛኝ ሆነው ተከስተው እንኳን ትውልዱ አይነቃም። ጥቅስ እየመዘዙ ስላነበቡ ብቻ ያደነዙታል በማለት መልእክታቸውን በፌስቡክ ድረገጽ ላይ ያሰፈሩ ሲሆን ዘማሪዋ ወደ ታይላንድ ባንኮክ ሄዳ የተለያዩ ምርመራዎችን አልፋም ኬሞ ጀምራ በስተመጨረሻም ከደምሽ ውስጥ ካንሰር ጠፍቷል ተብላ ወደ አገር ቤት መግባቷም ይታወሳል። ሌሎች ጽሑፎች ደግሞ ነገዱባት፣ በሐሰት ጌታ ፈውሷታል፣ የኛ ጌታ ይችላል አዳናት እያሉ የተሰበሰበውን ገንዘብ እያለም ይቀጥላል። የእነዚህ ግለሰቦች ዓላማቸው ምን እንደሆነ የተረጋገጠ ነገር ባይኖርም ነገር ግን ከተለያዩ ሰዎች በተሰበሰበ ገንዘብ ወደ ታይላንድ ሄዳ ታክማ የተመለሰችው ዘማሪት የምስራች በስሟ ተነግዷል፣ ገንዘብ ተበልቶባታል ብሎ እንዲህ ማንጫጫት ለምንስ አስፈለገ? ዓላማውስ ምን ይሆን? ጥያቄውን እዚህ ላይ እየተውን አሁን ላይ በሞት ያጣናት ዘማሪት የምስራች ከበሽታዋ እንድታገግም ብዙዎች በሶሻል ሚዲያ ጭምር ስለዚህ እህታችን ብዙዎች ህይወቷን ለማዳን ተረባርቧል። ዘር፣ ሃይማኖት፣ ኋላ ቀር አስተሳሰብ ሳይገድባቸውም በቻሉት በገንዘብ በጸሎትም በያሉበት ረድተዋል፣ ጸልየዋል። ነገር ግን የእግዚአብሔር ፍቃድ ይበልጣልና የወደደውን አደረገ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ